እንግዲህ በቤተክርስቲያናችን በግዕዙ መጽሐፍ ቅዱስ አከፋፈል ስምንቱ ብሔረ ኦሪት ተብለው የሚታወቁ መጽሐፍት አሉ። ስምንቱ ብሔረ ኦሪት ማለት እንግዲህ ኦሪት ዘልደት እንግዲህ ዘፍጥረት የሚለው በአማርኛ መጽሐፍ ቅዱስ ዘፍጥረት የሚለው ክፍል በግዕዙ ዘልደት ብቻ ነው የሚለው። ዘፍጥረት የሚል አታገኙም። ምክንያቱም በኦሪት ዘፍጥረት ምዕራፍ 2 ላይ የሰማይና የምድር ልደት ይህ ነው የሚል መጽሐፍ ስለሆነ ኦሪት ዘልደት ብሎ ነው የሚጀምረው። ኦሪት ዘልደት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን እና ኦሪት ዘዳግም የሚባሉትን ነው። አምስቱን ነው ብዙ ሰው የሚያውቀው። ከዛ በኋላ ግን ኦሪት ዘኢየሱስ የሚባለው መጽሐፈ ኢያሱ ወልደ ነዌ ተብሎ በአማርኛው የምናገኘው፣ ኦሪት ዘመሳፍንትና ኦሪት ዘሩት የሚባሉ መጽሐፍት ናቸው። እነዚህ ናቸው ስምንቱ ብሔረ ኦሪት ተብለው የሚታወቁት። ስለዚህ በዛሬ ትምህርታችን የቀሩትን ሁለት የስምንቱ ብሔረ ኦሪት መጽሐፍት መጽሐፈ ሩትንና መጽሐፈ መሳፍንትን ክርስቶስን ፍለጋ እንቃኛቸዋለን ማለት ነው። እነዚህ ሁለት መጽሐፍት ውስጥ መድኃኒታችን ኢየሱስ ክርስቶስ ራሱን ልክ እንደቀደሙት መጽሐፍት እንደ ኦሪት ዘፍጥረት እስካሁን እንዳየነው እንደ ኦሪት ዘፍጥረትና እንደ ኦሪት ዘጸአት ሁሉ መድኃኒታችን ኢየሱስ ክርስቶስ ራሱን በታሪኮች ውስጥ ገልጿል። ያው አለፍ አለፍ እያልን እንጂ በሁሉ ታሪኮች ውስጥ ክርስቶስ አለ። ከመጽሐፈ መሳፍንት የአንዱን መስፍን ታሪክ ብቻ ነው የምንመለከተው። እንግዲህ እንደምታውቁት መጽሐፈ መሳፍንት የእስራኤላውያንን ዘመነ መሳፍንት የሚያሳይ ታሪክ ነው። ማለት እስራኤል በመሳፍንት መመራት የተገደዱበት፣ በእርግጥ የራሳቸው እጅ አለበት፣ በመሳፍንት የተመሩበት ነው። በአጠቃላይ እነዚህ መሳፍንት 13 ናቸው። የእያንዳንዳቸው ታሪክ የየራሱ ትርጉም አለው። በጣም የሚታወቁት እነ ጌዲዮን እነ ዮፍታሄ የመሳሰሉት ነው እንጂ በጣም ብዙ ናቸው መሳፍንቱ ራሱ። እነ ዲቦራ እነ ባርቅ የመሳሰሉት ሁሉ መሳፍንት ናቸው። እነ ሶምሶን እንደዚሁ መሳፍንት ናቸው። እና በመጽሐፈ መሳፍንት ውስጥ መድኃኒታችን ኢየሱስ ክርስቶስ በእያንዳንዱ መስፍን ታሪክ ውስጥ ራሱን በሆነ መልኩ ገልጿል። ግን በሰፊው የመጀመሪያ በዛሬው የምንመለከተው ሶምሶን የተባለውን መስፍን ከክርስቶስ ታሪክ አንጻር ታሪኩን እንቃኘዋለን። ሁለተኛ የዛሬ ትምህርት ትኩረታችን የሚሆነው መጽሐፈ ሩት ነው። ይህንንም እንመለከታለን ማለት ነው። ከሶምሶን እንጀምር። እንግዲህ ሶምሶን የተባለው ሰው በጣም አስገራሚ ታሪክ ያለው ሰው ነው። በመጀመሪያ የተወለደው በብስራተ መልአክ ነው። ማኑሄ የተባለ ሰው ልጅ አልነበረውም ከሚስቱ። የኛ ትርጓሜ መጽሐፍ አንትኮይ ብሎ ይጠራታል። ሚስቱ ልጅ አልወለደችም ነበርና በመጨረሻ የእግዚአብሔር መልአክ ተገልጦ ሚስትህ ልጅ ትወልድልሃለች፣ ሶምሶን ብለህ ልጁን ትጠራዋለህ ብሎ በብስራተ መልአክ ተነገረው። መልአኩ የነገረው ለሱ ብቻ ስለነበር ሚስቱ ባለችበት እንዲመጣ ድጋሚ ጸሎት አደረጉ። ለሁለተኛ ጊዜ የእግዚአብሔር መልአክ ተገልጾ ሶምሶን የሚባል ልጅ እንደሚወልዱ ነገራቸው ማለት ነው። የልጁ ስርዓት ትንሽ ለየት ያለ ነበረ። ናዝራዊ ይባላል ብሎ መልአኩ ነገራቸው። ጸጉሩንም አይላጭም ነበረ፣ ስለት አይገባበትም ነበር፣ የሚያሰክር መጠጥ አይጠጣም ነበር። ይሄ የናዝራውያን ልማድ ተብሎ የሚጠራውን ቅድመ ሁኔታ ለእነዚህ ወላጆች ነገራቸው ማለት ነው። ሶምሶን በዚህ መልኩ በብስራተ መልአክ በፈቃደ አምላክ ተወለደ ማለት ነው። ሶምሶን ከተወለደ በኋላ እንግዲህ ያ ዘመን ማለት እግዚአብሔር ለ40 ዓመታት እስራኤል ለፍልስጤማውያን ተላልፈው እንዲሰጡ ያደረገበትና ወደ አሕዛብ አማልክት በማዘንበላቸው ምክንያት እግዚአብሔር ከሕዝቡ ጋር የተጣላበት ወቅት ነበር። ስለዚህ የፍልስጤማውያን እጅ በእስራኤል ላይ በርትታ ነበረ። እስራኤላውያንም በጣም እየተሰቃዩ የነበረበት ዘመን ነው። በዚያ ዘመን እንግዲህ በብስራተ መልአክ ይህ ሶምሶን የተባለ መስፍን ተገኘ። ሶምሶን እንደምታውቁት እንግዲህ ሶምሶን ሲባል ራሱ የሚታወቀው በጉልበተኝነቱ ትልቅ ሸክም በመቻሉ ጭምር ነው። እንደውም ዓለም ላይ ጠንከር ያለ ቦርሳ እና ሻንጣ ሶምሶናይት ተብሎ በሱ ነው የሚጠራው አይደል? ሸክም ቻይ ለሆነው ነው። ብራንድ ሆኖ ራሱ የቆዳ ቦርሳዎች ምናምን ታገኛላቸው ዓለም አቀፍ የሚታወቁት። ይህን ያህል በቃ ሸክም የሚችል ትልቅ ነገር ይዞ መቋቋም የሚችል ሰው ነበረ ሶምሶን። እና ይህ ደግሞ ኃይል እግዚአብሔር ስለሰጠው ነው እንጂ በጉልበቱ ብቻ አልነበረም። ኃይሉ ደግሞ የነበረው በፀጉሩ ላይ ነበረ። ፀጉሩን ፈጽሞ እንዳይላጭ እግዚአብሔር አዞ ነበረ፣ በመጀመሪያ ገና ሲወለድ በብስራተ መልአክ ማለት ነው። እና ሶምሶን በዚህ መልኩ በጣም ኃያል ሆኖ ፍልስጤማውያንን ቁም ስቅላቸውን ያሳየ
ብቻውን እንደ ሰራዊት ጉልበት የነበረው ኃያል ሰው ነበረ። ገና በወጣትነቱ የእግዚአብሔር መንፈስ ኤሽታኦል በተባለ ቦታ ላይ ያነቃቃው ነበር ይላል እና መንፈስ እግዚአብሔር ያነቃቃው ነበር። የሶምሶን ታሪክ በጣም አስገራሚ ነው። ትንሽ ሞገደኛ ነው። በጣም ብዙ ህዝብ ጠላቶችን አጥፍቷል። ሶምሶን እንግዲህ የተሰጠውን ጉልበት እስራኤላውያንን ሲያሰቃዩ የነበሩትን ፍልስጤማውያን በተራው እንዲያሰቃያቸውና ድል እንዲያደርጋቸው ምክንያት ሆኖታል ማለት ነው። ስለዚህ የሶምሶን ዘመን እስራኤል በጠላት የተፈሩበትና ጠላት ካሁን ምን ደረሰብን እያለ በተለይም ብቻውን እንደ ሰራዊት ያለ ጉልበት ያለው ኃያል ሰው እንዴት አድርገን ነው የምንቋቋመው ብለው የተጨነቁበት ዘመን ነበር። ሶምሶን ከጉልበቱና ለህዝቡ ከመቆሙ ባሻገር ትንሽ አስገራሚ የሆነ ህይወት ነበረው። ይኸው ምንድነው? በተለይ ለጋብቻ አይኑን የጣለው ወደ አህዛብ ነበር፣ ወደ ፍልስጤማውያን ነበረ። ለመጀመሪያ ጊዜ አንዲት ፍልስጤማዊት ሴት ወደደ። እሷን ማግባት አለብኝ ብሎ ወደ ዘመዶቿ መንገድ ሄደ። ጠየቀም። ያው ወጉን ጠብቆ ፍልስጤማውያንን ልጃችሁን ፈልጋለሁ አለ። እጅ መንሻ ሰጥቶ ይችን ሴት ለማግባት ሞከረ። በጣም የሚገርመው ይችን የወደዳትን ፍልስጤማዊት ለማግባት መንገድ ላይ ሳለ ድንገት አንበሳ መጣበት ይላል እና በጣም የአንበሳ ደቦል ወጣት አንበሳ የአንበሳ ልጅ ማለት ነው መጣበት። በኃይል ታገለው። ሶምሶን በጣም ጉልበት የነበረው ሰው ነው። አንበሳውን ያለ ቢላ ቦጫጨቀው ነው የሚለው ማለት እጅና እግሩን ይዞ ሰነጠቀው። አንበሳውን ለሁለት ሰነጠቀው ማለት እንደዚህ አይነት ጉልበት ነበረው። እያገሳ ሊበላው ሊውጠው የመጣውን አንበሳ ቦጫጭቆ ጣለው ማለት ነው። ከዛ በኋላ ወደ ሰርጉ ወደ ቤተሰቦቹ ሄደ። በጣም የሚገርም ወደ ሰርጉ ቦታ ሄደ፣ ጠየቀ፣ ሽምግልና ልጃችሁን ፈልጋለሁ አለ። ከዛ ወደ ቤተሰቡ ሲመለስ ቅድም የቦጫጨቀውንና የጣለውን አንበሳ እንዴት ሆኖ ይሆን ብሎ ሊያየው ተመኘ። ስለዚህ አንበሳው ያለበት ቦታ ላይ ሲሄድ አስገራሚ ነገር ተመለከተ። ይኸው ምንድነው? በአንበሳው ሆድ ውስጥ ንቦች ሰፍረው ማር ሰርተው አገኘ ማለት ነው እና በጣም ተደነቀ። ከአንበሳው ሆድ ውስጥ ያንን ማር ይዞ ወደ ቤተሰቦች ወሰደ። አልነገራቸውም ከአንበሳው ሆድ ውስጥ ነው ያገኘሁት ብሎ። ምክንያቱም እንግዲህ እስራኤላውያን ሙት ይጸየፋሉ እንደምታውቁት፣ ሪቹዋሊ አንክሊን ያደርጋቸዋል ወይም ያረክሰናል ብለው ስለሚያስቡ፣ ስለዚህ የማር ከሞተ እንስሳ ሆድ ውስጥ ነው የተገኘው ቢላቸውም አይበሉም፣ ይጸየፋሉ። ስለዚህ ሳይናገር ያንን ለቤተሰቦቹ ምግብ አድርጎ ሰጠ፣ እሱም በላ ይላል። ይህን ካደረገ በኋላ እንግዲህ ይህችን የወደዳትን ሴት ሊያገባ ሞከረ። ሊያገባ በሄደበት ስፍራ ከሚዜዎች ጋር ጨዋታ ጀመረ እና እንቆቅልሽ ሁሉ ይጠይቃል። ምንድነው ብሎ የሚጠይቃቸው? ከበላተኛ መብል ወጣ ከብርቱም ጥፍጥ ወጣ የሚል እንቆቅልሽ ነበር የጠየቃቸው። ይህንን ከነገራችሁኝ ከመለሳችሁልኝ 30 በፍታ ልብስ ሰጣችኋለሁ፣ ደግሞ ካጣችሁት ደግሞ እናንተ ተሰጡኛላችሁ ብሎ እንግዲህ ብዙ ጊዜ ሚዜዎች ምናምን እንደዚህ አይነት ቤተሰብነት የሚመሰርቱት እንዲህ ያለ ጨዋታ በመጫወት ስለሆነ እንዲህ ያለ ወግ ስላለ በእስራኤልም ዘንድ እኛም ሀገር አልፎ አልፎ ይታያል እና እንዲህ አይነት ጨዋታ ከነሱ ጋር ሲጫወት ቆየ። በጣም የሚገርመው ግን ሚዜዎቹ ጉዳዩን በጣም አስፍተው ነው ያዩት። ማለት አንቺን እንድራለን ብለን መተን ልትገፊን ነው ወይ ነው ያሉት። ማለት ልብስ ለማምጣት ብለን ልንገፈፍ ነው ወይ? ስለዚህ መልሱን ካላመጣሽ የአንቺና የአባትሽን ቤት እናቃጥላለን፣ ንብረታችሁን እናጠፋለን ብለው አስፈራሯት። ከዛ በኋላ እያለቀሰች ትለምነው ነበር እንቆቅልሹን ካልነገርከኝ ብላ 7 ቀን ነው የሰጣቸው። በጣም አስጨነቋት። መጨረሻ ላይ ንገረኝ ስትለው ከአንበሳ በላይ ብርቱ ማን አለ? ትርጉሙ ማለት ነው ከአንበሳ በላይ ብርቱ ማን አለ? ከማርስ ይልቅ የጣፈጠ ምን አለ ማለት ነው። ከበላተኛ መብል ወጣ ከብርቱም ጥፍጥ ወጣ ያለው አንበሳው ነው በላተኛው፣ ብርቱም አንበሳው ነው። ጥፍጥ የተባለ ጣፋጭ የተባለ ደግሞ ማር ነው። ከአንበሳው ሆድ ውስጥ ማር ማግኘቱን የሚያሳይ ነው ማለት ነው። ይህንን ነገራት። ሄዳ ነገረቻቸው። ከዛ መጥተው መልሱን ሲነግሩት በጥጄ ባላረሳችሁ እንቆቅልሼን ባላወቃችሁ አላቸው ይላል። ከዛ በኋላ ሄዶ ከፍልስጤማውያን ገፎ ሰዎችን፣ እንግዲህ ሞገደኛ ነው ሶምሶን፣ ድል አድርጎ ገሎ የሰዎችን ልብስ ገፎ ለነዚህ ሚዜዎች ሰጣቸው ማለት ነው። በሚያሳዝን ሁኔታ ግን ሶምሶን እንዳሰበው የወደዳትን ይችን ሴት አላገባትም። ከሚዜዎች አንዱ አገባት ይላል።
እሱ ነበር ሙሽራ ሊያደርጋት ያጫት። ነገር ግን ከሚዜዎቹ መካከል አንዱ አገባት ማለት ነው። በዚህ ሶምሶን ተናደደ። በጣም በርካታ የፍልስጤማውያንን እርሻ አቃጠለ፣ አወደመ ማለት ነው። የሶምሶን ታሪክ አጨራረሱ በጣም አሳዛኝ ነው። በጣም በርካታ ፍልስጤማውያንን ድል አድርጎ መውጫ መግቢያ አሳጥቶ እስራኤላውያንን እፎይታ የሰጠ መስፍን ቢሆንም አጨራረሱ ትንሽ አወዳደቅ በሚመስል ሁኔታ ነው። ይኸው ምንድነው ደሊላ የምትባል በፍልስጤምና በእስራኤል አዋሳኝ ድንበር አካባቢ ትኖር የነበረች አንዲት ሴት ይወዳል እና ይቺ ሴት ከአሕዛብም ወገን ነች ብለው የጻፉ ሊቃውንት አሉ። የለም እስራኤላዊት ነች አሉ። ለማንኛውም ይችን ሴት ይወዳል፣ ግን ቅርበቷ ከፍልስጤማውያን ጋር መሆኑ ምናልባት ፍልስጤማዊት ልትሆን ትችላለች። ደሊላን ይወዳል ማለት ነው። ይችን ሴት ከወደደ በኋላ የሶምሶን አጨራረሱ እያማረ አይደለም የሄደው። ይቺ ሴት በጣም በታሪኩ ላይ በደንብ እንደምታነቡት ሶምሶን የኃይሉ ምንጭ ምንድን ነው የሚለውን ነገር እንዲነግራት ከፍልስጤማውያን ጋር ተማክራ በጣም ትጠይቀው ነበር። አንደኛ በገንዘብ ተዋውላለች። ይህን ያህል ሺህ ብር እንደውም በርከት ያለ በመቶ ሺህ የሚቆጠር ገንዘብ እንሰጥሻለን፣ እባክሽ ሶምሶን የኃይሉ ምንጭ ምንድን ነው ከጀርባ ያለው? ምክንያቱም ሶምሶን ብቻውን በጣም ትልቅ ነገር ማንሳት ይችላል፣ ብዙ ነገር ያደርጋል እና ምንድን ነው ምንጩ? በቃ ይህንን ሰውዬ ልንገላገልበት የምንችለውን እባክሽ ብለዋት በገንዘብ ተስማምታ ሶምሶንን ቀርባ ትሞክር ነበረ ልትደልለው ማለት ነው። ሶምሶን መጀመሪያ አልነገራትም። ብዙ አይነት የውሸት ምክንያቶች እየሰጠ እንዲህ ስታረጊ ነው፣ እንደዚህ አድርገሽ ብታስሪኝ ኃይሌ ይደክማል፣ እንዲህ አድርገሽ ብታደርጊኝ እያለ በታሪኩ ላይ ደጋግሞ እውነቱን ሳይነግራት ይቆያል። በመጨረሻ ላይ ግን በጣም ትነዘንዘው ነበር ይላል። በቃ ሶምሶንን ድል ለማድረግ ትነዘንዘው ነበር። በመጨረሻ ላይ ግን ጸጉሬን የተላጨው እንደሆን ኃይሌ ከኔ ይሸሻል ወይም ኃይሌን አጣለው አላት። ይህን ምስጢር ከነገራት በኋላ ወንበር ላይ አሰረችው። ጸጉሩን ቀስ አድርጋ ላጨችው። በተደጋጋሚ ስታደርግ እንደነበረው ሶምሶን ፍልስጤማውያን መጡብህ አለችው። እርሷን አምኖ ምስጢሩን የነገራት ይቺ ደሊላ ሶምሶንን አሳልፋ ሰጠችው ማለት ነው። ያን ጊዜ እንደሌላው ጊዜ ተነስቶ ፍልስጤማውያንን ሊገድል ሲሞክር ኃይሉ ከእርሱ ተላጨ፣ ጸጋው ተላጨ ወይም ከዳው ማለት ነው። በዚህ ምክንያት ፍልስጤማውያን ሶምሶንን ያዙት። በጣም ትልቅ አዳራሽ ውስጥ ነው የወሰዱት። ትልቅ ክብረ በዓል ነው ያደረጉት። እንደ ብሔራዊ በዓል ነው ለነሱ ማለት። ብዙ ሲያንገላታቸው የነበረውን የእስራኤል መስፍን ገዢ እጃቸው ላይ ስለወደቀ ለአማልክቶቻቸው መስዋዕት አቀረቡ። ከዛ በትልቅ አዳራሽ ውስጥ ወሰዱት። አይኑን ነው ያወጡት። የመጀመሪያ ስራቸው አይኑን አወጡት። ከዛ በኋላ ከምሰሶ ጋር በሁለት ምሰሶች መካከል አሰሩት ይላል። አስረው ሲዘብቱበት ቆዩ። ይህን ነው ወይ ስንፈራው የነበረው? ይህ ነው ወይ ጉልበተኛ እያሉ ብዙ ዘበት ተደረገበት። ለመጨረሻ ጊዜ ሶምሶን እዛ አዳራሽ ውስጥ ሆኖ ጸሎት ጸለየ። ምንድነው የጸለየው? ጌታ ሆይ እባክህ ለመጨረሻ ጊዜ ኃይል ስጠኝ፣ ማለት የተወኝን ኃይልህን የተወኝን ጸጋህን ረድኤትህን እባክህ ስጠኝና ድል አድርጋቸው ብሎ ወደ እግዚአብሔር ጮኸ። ከዛ ወደ ምሰሶ አስጠጉኛለሁ። ከሁለቱ ምሰሶች መሃል ነው ያለው። በእጆቹ የቤቱን ምሰሶ ይዞ ነቀነቀውና እሱ ብቻ ሳይሆን በአጠቃላይ ፍልስጤማውያን በሙሉ በዛ አዳራሽ ውስጥ ሞቱ እና ሶምሶን በሕይወቱ ሳለ ከገደላቸው ሰዎች ወይም ካጠፋቸው ፍልስጤማውያን ይልቅ ከሞተ በኋላ ያጠፋቸው በሞቱ ያጠፋቸው በለጡ ማለት ነው። ይህ የሶምሶን ታሪክ በቤተክርስቲያናችን ሊቃውንት ትርጓሜ ትምህርት መሰረት የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ምናልባት ሶምሶን ሞገደኛነቱ ከሞገደኛነቱን ባሻገር ደግሞ የአሕዛብ ሴት ሊያገባ መውደዱ፣ እነዚህ ነገሮች እንዴት ሶምሶንን ክርስቶስን ከእንዲህ አይነት ሰው ጋር ይነጻጸራል ሊያሰኝ ይችላል። በመሰረቱ ከዚህ በኋላ ምናልባት የምናነሳቸው ነጥቦች ላይም ከዚህ በፊት የሚያነሳ ነውንም ለመረዳት ለሚፈልግ ሰው በቤተክርስቲያናችን ትርጓሜ የወንድና ሴትን ፍቅር የቤተክርስቲያንና የክርስቶስ ምሳሌ አድርገው ነው ሁልጊዜ አባቶቻችን የሚያስቀምጡት። ራሱን መድኃኒታችን ኢየሱስ ክርስቶስ ባስተማረው መሰረት ራሱን ሙሽራ አድርጓል። ሙሽራ ራሱን ሐዋርያቱን ሚዜዎች አድርጓል። መጥምቁ ዮሐንስም ሙሽራይቱ ያለችው እርሱ ሙሽራ ነው ብሏል።
ስለዚህ በብሉይ ኪዳን አንድ ወንድ ለአንዲት ሴት ያሳየው ፍቅር ታሪክ ወደ አዲስ ኪዳን መንፈስ ሲመጣ ያ ሰው በክርስቶስ ከተመሰለ ያሳየው ፍቅር ደግሞ ክርስቶስ ለቤተ ክርስቲያን ያሳየውን ፍቅር ነው የሚያሳየው። ስለዚህ ከዚህ አንጻር ነው ልናየው የሚገባው። ወደ ሶምሶን ታሪክ ልመልሳችሁ። ሶምሶን የተወለደው በብስራተ መልአክ ነው። ይህ በቀጥታ ለመድኃኒታችን ለኢየሱስ ክርስቶስ የሚሆን ነው። ምክንያቱም በአዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ በቅዱስ ገብርኤል ብስራት ነው የተወለደው። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ተብላ እመቤታችን ነው የወለደችው። ስለዚህ በብስራተ መልአክ በመወለዱ ሶምሶን ክርስቶስን ይመስላል። ሁለተኛው ሶምሶን ናዝራዊ ይባላል ተብሎ ተነግሮለታል እና ናዝራዊ ነበረ። የናዝራዊነትን ልማድ ነበረ። መድኃኒታችን ኢየሱስ ክርስቶስ ኢየሱስ ናዝራዊ ተብሎ ነው በነቢይም ናዝራዊ ይባላል ተብሎ የተነገረው ይፈጸም ዘንድ ወደ ናዝሬት መጥቶ ኖረ ነው የሚለው። ስለዚህ ኢየሱስ ናዝራዊ ንጉሠ አይሁድ እየተባለ የሚጠራ መድኃኒታችን ኢየሱስ ክርስቶስ በሶምሶን ቢመሰል ተገቢ ነው ማለት ነው። ሁለተኛ በናዝራዊነቱ። ሶስተኛ የእግዚአብሔር መንፈስ ያነቃቃው ነበረ ይላል። መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስ ወደ ምድረ በዳ ወሰደው የሚል እናገኛለን አይደል? አዎ፣ በእርግጥ መንፈስ ቅዱስ ከሱ አይለይም፣ የባህሪ ሕይወቱ ነው። ነገር ግን ፈቃዱ አነሳሳው ማለት ነው ብላ ቤተክርስቲያናችን ትተረጉማለች እና ከሶምሶን ጋር ይሄ ያመሳስለዋል። ሶምሶን ለመጀመሪያ ጊዜ ከአሕዛብ ወገን የሆነችውን ሴት ወደደ የሚለው ታሪክ ክርስቶስ አሕዛብን መውደዱን ቤተክርስቲያንን መውደዱን ነው የሚያሳየው። እንግዲህ ቤተክርስቲያን ከሕዝብም ከአሕዛብም ወገን ነች እና እንደምታውቁት በብሉይ ኪዳን እስራኤል አምልኮተ እግዚአብሔር ነበራቸው፣ ሕዝብ ብቻ ናቸው። አሕዛብ ግን ከእግዚአብሔር ቃል ኪዳን ውጪ ነው የነበሩት። በአዲስ ኪዳን ግን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሕዝብን ከአሕዛብ አንድ አድርጎ ነው የወደደው። ስለዚህ ዓይኑን ወደ አሕዛብ ጣለ። ለእስራኤል ካለው ፍቅር የተነሳ ሶምሶን እስራኤላውያንን ይዋጋላቸው ነበር አይደል? ነገር ግን ከአሕዛብ ወገን ለሆኑት ደግሞ ዓይኑን ጥሎ በፍቅር ተሸንፎ ነበር። ይህ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሲመጣ የኔ ያለው ወገኖቹ ወደ ተባሉት ወደ እስራኤላውያን መጣ፣ አልተቀበሉትም እንጂ። ስለዚህ በእስራኤል አስተምሯል፣ በእስራኤል ታምራት አድርጓል፣ በእስራኤል ፈውሷል፣ ብዙ ድንቅ ነገር አድርጓል። በዚህ እስራኤልን መውደዱን አሳይቷል። ወደ አሕዛብ ግን ዓይኑን ጥሏል። የመጣው የተበተኑትን አሕዛብ ሊሰበስባቸው ነው እንዳለ ቅዱስ ዮሐንስ ማለት ነው። ስለዚህ ስለ ሕዝቡ ይሞት ዘንድ ይሻላል አንድ ሰው ብሎ ቀያፋ በተናገረ ጊዜ ዮሐንስ ሲተረጉመው ለሕዝብ ብቻ አይደለም የተበተኑትን አሕዛብ ሊሰበስባቸው ነው እንጂ ተብሏል። ስለዚህ ሶምሶን በሕዝብም በአሕዛብም ላይ ፍቅር እንዳሳየ መድኃኒታችን ኢየሱስ ክርስቶስ ለሕዝብም ለአሕዛብም መምጣቱን ያሳያል ማለት ነው። እንቆቅልሹ ላይ ከመምጣቴ በፊት አንበሳ መጣበት የሚለው ለመድኃኒታችን ለኢየሱስ ክርስቶስ በትክክል ይሆናል። አንበሳ ማን ነው ካላችሁ ቅዱስ ጴጥሮስ ተርጉሞታል። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ብሎ ተናግሯል። ስለዚህ በአንበሳ የተመሰለው ዲያብሎስ ነው ማለት ነው። ያው አንበሳ በብዙ ክርስቶስም አንበሳ ይመሰላል፣ ብዙ አገባብ አለው። ግን አሁን ለምን ተረጉመው አንበሳ የተባለው ዲያብሎስ ነው ማለት ነው። የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። ሰይጣን አይውጠንም። በነገራችን ላይ የሚውጠውን ፈልጎ ይጮሃል ነው እንጂ ያገሳል። አንበሳ ሲያጓራ ድምፁ ያስፈራል፣ ግን ላይውጠን ይችላል። ሰይጣንም እንደፎከረው ኃይል አለው ማለት አይደለም። ፉከራው የሚፈራውን ለማስጨነቅ የሚያደርገው ነው እና ዲያብሎስ ነው። ሶምሶንን ወደሱ መጥቶ ሊገድለው የአንበሳ ደቦል መጣበት ማለት ነው እና ያለ ቢላ ቦጫጭቆ ጣለው ማለት ነው። አንደለ ድል አደረገው። ይህም መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ የመጣውን ዲያብሎስን ያለ ቢላ ቦጫጭቆን የጣለው አሳፍሮን የመለሰው። ሊጥለው የሞከረበትን መንገድ ሁሉ ዲያብሎስን አሳፍሮ ሂድ አንተ ሰይጣን ብሎ ከሱ አስወግዶታል ማለት ነው። ያለ ቢላ አንበሳን መቦጫጨቅና መጣል ማለት የክርስቶስ ሰይጣንን ድል መንሳት ምሳሌ ነው። ከዚህ በኋላ ሶምሶን አንበሳውን ቦጫጭቆ ከጣለ በኋላ ሽምግልና ጠየቀ። የወደዳትን የአሕዛብ ወገን የሆነችን ሴት ሊያገባ ማለት ነው። ከዛ ሲመለስ ከአንበሳው ሆድ ውስጥ ማር አገኘ ማለት ነው። ይህንን ማር በላ፣ ለቤተሰቦቹ ማበላ። ከዛ መጥቶ ለሚዜዎቹ ጥያቄ አድርጎ ጠየቃቸው። ሊመልሱለት አልቻሉም፣ አላወቁትም ማለት ነው። በመጨረሻ መልስ መስጠት ስላልቻሉ ያው ያቺ ሴት ለምና ምስጢሩን ጠይቃ ለነሱም ማስረዳቻቸው ማለት ነው። ግን ከሚዜዎቹ መሃል አንዱ አገባት ይላል። እንግዲህ ክርስቶስ
አሕዛብን መውደዱን ቤተክርስቲያንን መውደዱን ያሳያል። ይችን ሴት መውደዱ ሶምሶን ብለናል አይደለም? እና ይችን ሴት ስለወደደ ምስጢሩን ሁሉ ነገራት ማለት ለቅድስት ቤተክርስቲያን ከአሕዛብም ለተገኘችው ቤተክርስቲያን ምስጢረ መለኮቱን፣ ምስጢረ ስጋዌውን፣ ምስጢረ ሞቱን ነግሯታል። የእንቆቅልሽ የተባለው በነገራችን ላይ እንቆቅልሹ ቅዱስ ያዕቆብ ዘስሩግ እንዴት አድርጎ ድንቅ አድርጎ ተርጉሞታል። እንቆቅልሹም እንደሚለው እማፈ በላይ ወፃ መብል ወማፈ ግሩም ወፃ ጡም፣ ከበላተኛ መብል ወጣ ከሚያስፈራውም ወይም ከብርቱም ጥፍጥ ወጣ የተባለው ከአንበሳ ውስጥ ማር መገኘቱ ነው። የዚህ እንቆቅልሽ ትክክለኛ ፍቺ ግን የተፈጸመው መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ ጊዜ ነው ይላል ቅዱስ ያዕቆብ ዘስሩግ። እንዴት ካላችሁ በላተኛ የተባለው ሞት ነው፣ ሰይጣን ነው፣ ሲኦል ነው። ለ1500 ዓመታት ነፍሳትን ሲበላ ሲውጥ ነበር። በላተኛ ነው። ብርቱ ሆኖ ሞት የሰው ልጅን ሁሉ ሲሰብር ነው የቆየው እና ከዚህ ከበላተኛው ሞት ውስጥ መብል የተባለ ክርስቶስ የሕይወት እንጀራ እኔ ነኝ ያለ እውነተኛ መብል የተባለ መድኃኒታችን ኢየሱስ ክርስቶስ ወጣ ማለት ሞትን ድል አድርጎ ከመቃብር ከሲኦል ወጣ። ከበላተኛው ሞት፣ ከበላተኛው ሲኦል፣ ከበላተኛው ሰይጣን ድል አድርጎ ማለት ነው። መብል የተባለ ክርስቶስ ወጣ። ከብርቱም ጥፍጥ ወጣ የተባለ ጥዑመ ስም የሆነ ጣፋጭ ምግብ የሆነ መድኃኒታችን ኢየሱስ ክርስቶስ ተገኘ ማለት ነው እና ሞትን ድል አድርጎ ስለመነሳቱ ነው። ሶምሶን ራሱ የእንቆቅልሹን ትርጉም አላወቀውም፣ እኛንን ክርስቲያኖችን ያወቅነው ይላል። እውነት ነው። በትክክል የሶምሶን እንቆቅልሽ ፍቺ ያገኘው ሚዜዎቹ ተነግሯቸው ከፈቱት በላይ የፈታችው ቤተ ክርስቲያን ናት። እውነተኛው መብል ክርስቶስ፣ ጣፋጭ መብል ክርስቶስ ከብርቱ ሞት ውስጥ ድል አድርጎ ከመቃብር ውስጥ በወጣ ጊዜ ነው ማለት ነው። ስለዚህ ከበላተኛ መብል ወጣ የተባለው እሱ ነው። ስለዚህ እቺ ሴት ነዝንዛ የእንቆቅልሹን ፍቺ ያገኘች ማለት ቤተክርስቲያን ከአሕዛብ ወገንም ያለችው በአሕዛብ ዘንድ ያለችዋን ቤተክርስቲያን የክርስቶስን ምስጢረ ሞቱን ምስጢረ ትንሣኤውን ለምና ደጅ ጠንታ ምስጢር እንደተገለጠላት ነው። በተናገረች ጊዜ ግን ከሚዜዎቹ አንዱ ወሰዳት ይላል። ይሄ ደግሞ ምንድነው? ከሚዜዎቹ አንዱ ወሰዳት የሚለው እውነተኛ ደቀ መዛሙርት ሆነው ምስጢሩን የሚሰሙ እንዳሉ ሁሉ ምስጢር ሰምተው አልበቃ ብሏቸው ደግሞ ከሚዜዎች መካከል ከደቀ መዛሙርት መካከል ያሉ ቤተክርስቲያንን ነጥቀው ኑፋቄ ክደት የሚያስተምሩ የክርስቶስ ሙሽራ የሆነችን ቤተክርስቲያን የሚወስዱ መናፍቃን ናቸው። ቤተክርስቲያን እንደዚህ አይነት ምስጢረ ሞቱን ምስጢረ ትንሣኤውን ከቅድስት ቤተክርስቲያን ከተማሩ በኋላ ቤተክርስቲያንን ከክርስቶስ ለመነጠል የሞከሩና የራሳቸው ያደረጉ የራሳቸውን ቤተክርስቲያን ገንጥለው የወጡ እነ አርዮስ እነ ንስጥሮስ እነዚህ ናቸው አጭበርባሪ ሚዜዎች ማለት ነው። እውነተኛ ሚዜዎች ግን ምስጢረ ሞቱን ምስጢረ ትንሣኤውን ከቤተ ክርስቲያን ካገኙ በኋላ ጸንተው የኖሩ አገልጋዮች የሆኑ ናቸው ብለው ሊቃውንተ ቤተ ክርስቲያን ተርጉመውታል ማለት ነው። ስለዚህ የሶምሶን እንቆቅልሽ ግን በትክክል የክርስቶስ ምስጢረ ሞቱና ምስጢረ ትንሣኤው ነው ማለት ነው። በመጨረሻ በሶምሶን ታሪክ ውስጥ የምናገኘው ሶምሶን ለሞት የበቃበትን የመጨረሻውን ፍጻሜውን ያፋጠነችው የደሊላ ነገር ነው። ደሊላ እንግዲህ በጣም ወዳጅ መስላ ቀርባ እንደምትወደው ሆና ኃይሉን አሳልፋ የምትሰጥበትን ገንዘብ ተስማምታ ከፍልስጤማውያን ጋር እርግጠኛ ነኝ ይህን እኔ እስክተረጉመው አትጠብቁም፣ እናንተም ልታስቡ ትችላላችሁ። ይሁዳ ነው ባጭሩ። ደሊላ ማለት በክርስቶስ ታሪክ ውስጥ የነበረው ከሃዲ ይሁዳ ነው። ደሊላ ትነዘንዘው ነበረች እንደሚል እና ሶምሶንን ልትጥለው ብዙ ትሞክር እንደነበረ ይሁዳም ምቹ ጊዜ ይፈልግ ነበረ። ደሊላ ከፍልስጤማውያን ጋር በ100,000 ቢያንስ ትሻላለች። እሷ በ100,000 ነው የተዋዋለችው። ይሁዳ ግን በ30 ብር ነው ክርስቶስን አሳልፎ የሰጠው። በጣም ያሳዝናል። ማለት እንደው ደህና ገንዘብ እንኳን አልጠየቀም። በጣም በተራ ብር በሬ ለወጋው ሰው የሚከፈል ካሳ ነበር 30 ብር። በነገራችን ላይ ክርስቶስን አሳልፎ በ30 ብር ሸጠ። ይሁዳ በ30 ብር የሸጠው ክርስቶስን አይደለም፣ በነገራችን ላይ የገዛ ነፍሱን ነው። ለነፍሱ የሰጠው ዋጋ 30 ብር ነበር። ስለዚህ በዛች ገንዘብ መድኃኒታችን ኢየሱስ ክርስቶስን ተዋውሎ ሸጠ ማለት ነው። ልክ ደሊላ ከፍልስጤማውያን ጋር በገንዘብ እንደተዋዋለችው ደሊላ ትስመው ነበር ይላል። እባክህ ንገረኝ አትወደኝም ወይ ለካ እያለች ሶምሶንን እየሳመች አሳልፋ ለመስጠት ትሞክር እንደነበረ እሷን የሚመስለው ይሁዳም ክርስቶስን ይስመው ነበረ። ክርስቶስ ሳያውቅ ቀርቶ አይደለም በመሳም አሳልፈ ትሰጠኛለህን እንዳለው ማለት ነው።
ስለዚህ ሶምሶን ተላልፎ እንደተሰጠ በደሊላ መድኃኒታችን ኢየሱስ ክርስቶስም በይሁዳ ተላልፎ ተሰጥቷል ማለት ነው። ሶምሶንን እንዳገኙት ዓይኑን አወጡት ይላል። ክርስቶስ ዓይኑን እንዳወጡት አልተጻፈም። ነገር ግን ዓይኖቼ ፈዘዙ ይላል መዝሙረ ዳዊት መዝሙር 68 ላይ ተመልከቱት። የክርስቶስን መከራ ሐሞትን አጠጡኝ፣ እጅና እግሬን ቸነከሩኝ ባለበት ስፍራ ዓይኖቼ ፈዘዙ ይላል። ለምን? ክርስቶስ በደም ከፊቱ ከመሸፈኑ የተነሳ ከስቃዩ ብዛት የተነሳ ዓይኖቼ ፈዘዙ ተብሎ የተነገረው ማለት ነው። የዕለተ ዓርብ ስቃዩን የሚመለከት ነው። በሁለት ምሰሶች መካከል ሶምሶንን አቆሙት። ክርስቶስንም በቀኝና በግራው ሁለት ወንበዴዎች በተሰቀሉበት፣ ያው መስቀል አንለው ምሰሶ ነው፣ እንጨት ነው። የክርስቶስ ግን በደመ ክርስቶስ የከበረ መስቀል ነው እና በሁለት ወንበዴዎች መካከል ክርስቶስ ተሰቀለ። ሶምሶን እባክህ ኃይል ስጠኝ ብሎ እንደጮኸ አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ተመልከተኝ ለምን ተውከኝ ብሎ መድኃኒታችን ኢየሱስ ክርስቶስ ጮሆ ነፍሱን ሰጠ። ሶምሶን ለመጨረሻ ጊዜ ያንን ምሰሶ ሰባብሮ ፍልስጤማውያንን ገደለ በሞቱ ማለት ነው። እሱ በሞተ ጊዜ የገደላቸው በሕይወት ሳለ ከገደላቸው ፍልስጤማውያን በለጡ ይላል። ክርስቶስም መድረሻ ያሳጣቸው አጋንንት ነበሩ፣ መድረሻ ያሳጣቸው ርኩሳት መናፍስት ነበሩ 3 ዓመት በምድር ላይ ሲመላለስ። ግን በሕይወቱ ሳለ በምድር ሲመላለስ ድል ከነሳቸው አጋንንት ይልቅ በሞተበት ዕለት በሞቱ የገደላቸው አጋንንት በለጡ። ሞትን ገደለው። በነገራችን ላይ የሞት ሞት ይባላል የክርስቶስ ሞት እና የሞተበት ቀን ያ ቀን ሞትን ድል አድርጎ ያዋረደበት ቀን ነው እና ሶምሶን በሕይወቱ ሳለ ከገደላቸው ሲሞት በሞቱ የገደላቸው እንደበለጡ መድኃኒታችን ኢየሱስ ክርስቶስም በሞቱ የገደላቸው ነፍሳት ማን ነው አጋንንት በሞቱ የገደለው ሞት በለጠ። በነገራችን ላይ የቅዱስ አባታችን የቅዱስ ዮሐንስ አፈወርቅ አናሎጂ እንዴት ደስ ይላል መሰላችሁ። ጋስትሮኖሚክ አናሎጂ ወይም የስርዓተ መብል ወከርስ ምሳሌ ልንለው እንችላለን። ምንድን ያለው? ለምሳሌ ይህን ቪዲዮ የምታዩ ሰዎች ምግብ በልተን ስንጨርስ፣ ያው በእርግጥ በእኛ ባህል የለም መቼስ አልተለመደም፣ ግን መቼስ ያው እንበለው ለምሳሌ እንዲሆን ማለት ስታርተር እና ዲዘርት ምናምን የሚባል ነገር እኛ በሀገራችን ብዙም አልተለመደም። ማለት ስታርተር ረሃብ ነው እኔ እንግዲህ ሳቅ፣ ዲዘርት ደግሞ ያው በቃ ተመስገን ብሎ ስባት ማለት ነው። ግን እንበልና መቼስ አሁን እየተለመደ ስለመጣ ፍሩትም ምንም ብዙ በእኛ ብዙ ጊዜ ፍሩት የሚበላው የታመመ ሰው ነው። እንደ ደህና ፍሩት መሸጫ ራሱ ያለው ሆስፒታል አጠገብ ነው። ግን እንደው ለጨዋታው ለምሳሌው ልጠቀመው እና ምግብ በልተን ጠግበን ለምሳሌ ኬክ ብንበላ እንደ ዲዘርት ማለት ነው። ኬክ ብንበላ እና ደህና የበላ ነው ምግብ የተበላሸ ቢሆን ያ ኬክ እና ቢያስመልሰን የሚወጣው ኬኩ ብቻ አይደለም፣ የበላ ነው ደህና ምግብ ነው። ቅዱስ ዮሐንስ አፈወርቅ ምን አለ? የሞት ሆድ ሲኦል ነው አለ። የሞት ሆድ ሲኦል ነው፣ አቀባዩ ምግብ ሰጪው ደግሞ ሰይጣን ነው እና ሞት 5500 ዘመን ተስማምቶት ብዙ ነፍሳትን ሲበላ ነበር። በሆዱ በሲኦል ውስጥ ብዙ ነፍሳትን ውጦ ከቶ ነበር አለ። መጨረሻ ላይ ግን ልክ ዲዘርት እንደምንበላው መጨረሻ ላይ ግን ተሳስቶ ክርስቶስ የሚባል ጣፋጭ ምግብ በላ። ይህ ምግብ ሞት የሰራው ትልቅ ስህተት ነበረ እና ገብቶ አልተስማማውም። እንደ ድንጋይ አለት ሆነ፣ እንደ ጋለ ድንጋይ ሆነበት፣ ሆዱ ውስጥ ተቸገረ ማለት ነው። ስለዚህ አወጣው። ሲወጣ ግን የወጣው መጨረሻ ላይ የበላው ጣፋጭ ምግብ ክርስቶስ ብቻ አይደለም፣ ለ5500 ዘመን የበላቸው ነፍሳት በሙሉ ግልብጥ ብለው ወጡ ይላል እና በዛን ዕለት ድል ተነሳ፣ ተዋረደ። ሞት ሆይ መውጊያ የት አለ ተባለ እና መድኃኒታችን ኢየሱስ ክርስቶስ ያደረገው ሞትን ድል የመንሳት ሰይጣንን የማዋረድ ስራ ከሶምሶን ታሪክ ጋር ይመሳሰላል ማለት ነው። በአጭሩ እንግዲህ የሶምሶን ታሪክ ከክርስቶስ ጋር የሚመሳሰለው በዚህ መሰረት ነው።